ጤና ይስጥልኝ። ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱ ዋና ዋና ዜናዎችን ይዞላችሁ ቀርቧል። በዛሬው የዜና እትማችን በመካከለኛው ምስራቅ በአሜሪካና በኢራን መካከል የተቀሰቀሰውን አዲስ ወታደራዊ ግጭት፣ በታይዋን የባህር ሰርጥ ላይ የተደረገውን የሮኬት ሙከራ፣ አጠቃላይ ወቅታዊ መረጃዎችን የምናደርሳችሁ ይሆናል። አብራችን ቆዩ። የአሜሪካና የኢራን ወታደራዊ ግጭት። በአሜሪካና በኢራን መካከል ከፍተኛ ወታደራዊ ውጥረት መፈጠሩን ተከትሎ በሁለቱ ሀገራት መካከል የእርስ በርስ የአየርና የሳይበር ጥቃቶች መፈጸማቸውን የሁለቱም ሀገራት ወታደራዊ መግለጫዎች አረጋግጠዋል። የአሜሪካው ማዕከላዊ እዝ ባወጣው መግለጫ ከኢራን የሚሰነዘርባትን ተከታታይነት ያለው ትንኮሳ ለመከላከል ራስን የመከላከል እርምጃ መጀመሩን አስታውቋል። አሜሪካ ለጊዜው የዛሬውን ወታደራዊ ዘመቻ ማጠናቀቋንም እዙ ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ መሰረት በአሜሪካ በጥቃቱ ወቅት 49 ቶማሃውክ ሚሳኤሎችን ተጠቅማለች። የአሜሪካ የጦር ጄቶችም በኢራን የአየር ክልል ውስጥ በመንቀሳቀስ የራዳር ስርዓቶችን፣ የአየር መከላከያዎችንና ወታደራዊ መገናኛዎችን ኢላማ አድርጓል። እንዲሁም የተወሰኑት ሚሳኤሎች እስከ ዋና ከተማዋ ቴህራን 40 ኪሎ ሜትር ያህል ተቀራርበው ጥቃት ፈጽመዋል። በተጨማሪም ፕሬዝዳንት ትራምፕ አክለውም የኢራን ፖለቲከኞች ጥቃቱ እንዲቆም በስልክ ጠይቀውኛል ያሉ ቢሆንም ኢራን ግን ይህንን የትራምፕን ንግግር ፈጽሞ አልተደረገም ስትል አስተባብላለች። የኢራን እስላማዊ አብዮታዊ ዘብ ኃይል በበኩሉ ለአሜሪካ ጥቃት አፋጣኝ አጸፋዊ ምላሽ መስጠቱን ይፋ አድርጓል። የኢራን አብዮታዊ ዘብ ስትራቴጂካዊ የሆርሙዝ ሰርጥ ላይ 2 መርከቦችን መምታቱን አስታውቋል። የኢራን መንግስታዊ ሚዲያዎች በሆርሙዝ ሰርጥ ላይ የሚያልፍ ማንኛውም መርከብ አይኖርም፣ ሰርጡ ሙሉ በሙሉ ተዘግቷል የሚሉ መረጃዎችን እያሰራጩ ይገኛሉ። ነገር ግን የአሜሪካው ማዕከላዊ እዝ ይህንን አስተባብሎ የንግድ መርከቦች አሁንም በሰርጡ እያለፉ መሆኑን ገልጿል። በኢራን ይዞታዎች በሆኑት ገሽም፣ ባንዳርባስና ሲሪክ አካባቢዎች ከፍተኛ ፍንዳታዎች መከሰታቸውን የኢራን የሀገር ውስጥ ሚዲያዎች ዘግበዋል። የኢራን አብዮታዊ ዘብ የኤሮስፔስና ባህር ኃይል ክፍሎች በጋራ በመሆን በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ 2 ዙር ተጨማሪ ጥቃቶችን ማድረሳቸውን የጠቀሰ ሲሆን በአጠቃላይ በአሜሪካ ኃይሎች በሚጠቀሙባቸው 18 ስልታዊ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። የመካከለኛው ምስራቁን ወቅታዊ ውጥረት የተመለከተውን ዜናችንን አጠናቀናል። አሁን ደግሞ ወደ ሌላኛው የዓለም ፖለቲካ ትኩረት ወደ ሆነው የረዥም ጊዜ የእስያ ቀጠና ውዝግብ እንሻገራለን። ታይዋን ወደ ቻይና ባህር መስመር አቅጣጫ አዲስ የሮኬት ሙከራ ማድረጓን አስታውቃለች። ዝርዝሩን እንደሚከተለው። ታይዋን ከአሜሪካ ባገኘችው ዘመናዊና ተንቀሳቃሽ የሮኬት ማስወንጨፊያ ስርዓት በመጠቀም ወደ ቻይና ባህር መስመር አቅጣጫ የተሳካ የሮኬት ሙከራ ማድረጓን የወታደራዊ ምንጮች መግለጫ አመልክተዋል። ታይፕ ያደረገችው ይኸው ወታደራዊ ሙከራ ጥቃት ሰንዝሮ ወዲያውኑ ከጠላት ኢላማ ውጪ ለመሆን ወደ ሌላ ቦታ በፍጥነት የመንቀሳቀስ ብቃት ያለውን የተሰኘውን የአሜሪካ የጦር ቴክኖሎጂ መርህን የተከተለ ነው። ታይዋን ቀደም ሲልም በተመሳሳይ መልኩ የአሜሪካው ዝነኛ ሂማርስ ተንቀሳቃሽ የሮኬት ስርዓት በታይፔ ወታደራዊ ማሰልጠኛዎች ላይ ስትሞክር መቆየቷ ይታወሳል። ይህ የሮኬት ሙከራ ዋና ዓላማው ቻይና ወታደራዊ ጥቃት ለመሰንዘር ብትሞክር ታይዋን ፈጣንና አውዳሚ አጸያፊ ምላሽ የመስጠት አቅም እንዳላት ለማረጋገጥና ዝግጁነቷን ለማሳየት የተደረገ መሆኑ ተገልጿል። ቻይናና ታይዋንን በሚለየው ስልታዊ የውሃ አካል ላይ ወታደራዊ እንቅስቃሴዎች በከፍተኛ ሁኔታ እየጨመሩ መምጣታቸው በቀጠናው ላይ አዲስ የስጋት ድባብ አምጥቷል። የታይዋን መከላከያ ሚኒስቴር በቀጠናው ላይ የሚታዩትን ወታደራዊ ስጋቶች በከፍተኛ ሁኔታ መጨመራቸውን ተከትሎ ሀገሪቱ ራሷን ለመከላከል ስትል ጦሯን በተለያዩ መሰል ወታደራዊ ሙከራዎችና ልምምዶች እያጠናከረች እንደምትቀጥል አስታውቃለች። ቤጂንግ ታይዋንን በቅርቡ ትጠቀልላታለች በሚል የሚወጡትን ዓለም አቀፍ ግምቶች ተከትሎ ታይፔ ቅድመ ዝግጅቷን እያጠናከረች ትገኛለች። ቤጂንግ ታይዋንን ፍጹም የግዛቴ አካል ናት ብላ የምታምን ሲሆን ይዞታውን ቢቻል በሰላማዊ መንገድ ካልሆነ ግን በኃይል ወደ ዋናው ግዛት የመመለስ ጽኑ አቋም አላት። በሌላ በኩል ታይፔ ከአሜሪካ ጋር ባላት ጠንካራ የደህንነትና የዲፕሎማሲ ትስስር አማካኝነት ከቻይና የሚመጣባትን ወታደራዊና ፖለቲካዊ ተጽዕኖ ለመመከት እየጣረች ነው። ታይዋን በፈረንጆቹ በ1949 በተካሄደው የቻይና የእርስ በርስ ጦርነት ማብቂያ በኋላ በቺያንግ ካይሼክ መሪነት ከዋናው ቻይና ተለይታ ራሷን ችላ መቆርቆሯ ይታወሳል። ዋሽንግተን በበኩሏ የቤጂንግን የአንድ ቻይና ፖሊሲ መርህ በመቀበል ለታይዋን የምታደርገውን ይፋዊ ዲፕሎማሲያዊ እውቅና ከነፈገች ግማሽ ክፍለ ዘመን የሞላት ቢሆንም በታይዋን ግንኙነት አዋጅ መሰረት ግን ራሷን መከላከል የምትችልበትን ዘመናዊ የጦር መሳሪያ ድጋፍ ማቅረቧን በቀጣይነት ገፍታበታለች። የተከታተላችሁት ከፈጠነ ሚዲያ በቀጥታ ወደ እናንተ ያደረስናቸውን የዕለቱን መረጃዎች ነበር። ሰዓቱን ሰጥታችሁን አብራችሁን ስለቆያችሁ ከልብ እያመሰገንን አዳዲስና ትኩስ መረጃዎችን ወዲያውኑ እንዲደርሷችሁ ገጻችንን ላይክና ሰብስክራይብ በማድረግ ቤተሰብ ይሁኑ።